ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እጅግ ልብ የሚነካ በትዕግስት በታማኝነት በቤተሰብ መከራና በታላቅ መስዋዕትነት ያለፈ እውነተኛ አስደናቂ የፍቅር ታሪክ ይዘንላችሁ ቀርበናል። የልብ ትርታውን ላሸነፈው ኪም ስትል ራሷን ለመለወጥ ጸጉሯን ለማስተካከል የምትለፋዋ ወጣቷ ሲሪ በአጋጣሚ ህይወቱን ካተረፈችውና በውስጡ ከባድ የቤተሰብ ስቃይ ከሚሸከመው ሴኡክ ጋር እውነተኛ ፍቅር ትወርቃለች ብላችሁ አስባችሁ ነበር? ሴኡክ በአባቱ ግፍና ከእናቱ ከባድ ህመም ምክንያት አገሩን ጥሎ ወደ አሜሪካ ለመሄድ ሲገደድ ሲሪ ለሱ ስትል የከፈለችው ያ የልብ የሚሰብር መስዋዕትነት። ቤተሰቦቼ እስቲ ለአንድ አፍታ እናንተ በእሷ ቦታ ሆናችሁ አስቡ። የምትወዱትን ሰው ካለበት ከባድ ስቃይና ጉዞ እንዲያመልጥ አሜሪካ መሄድ እንዳለበት አውቁ ልባችሁ እየደማና እያፈቀራችሁት እንደ ጓደኛ ብቻ የምወድ እንግዲህ አንገናኝ ብላችሁ በውሸት ትሸኙት ነበር ወይ? እውነቱን ነግራችሁ ከጎናችሁ እንዲቆይ ትማጸኑት ነበር? እናንተ ብትሆኑ ምን ታደርጉ ነበር? ወደዚህ እጅግ ልብ የሚነካና ፍቅር የተላበሰ ታሪክ በቀጥታ ከመግባታችን በፊት ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። አሁን ወደ ታሪካችን የሚጀምረው ሲሪ በተባለች እጅግ ልዩና አስደናቂ ባህሪ በታደለች አንዲት ታዳጊ ልጅ ነው። ይቺ ልጅ በአንድ ሰው ላይ የፍቅር ስሜት ካደረባት ልቧ ካዘነበለ ፈጽሞ ዝም ብላ መቆየት አትችልም። በውስጥ ያለውን አውጥታ መናገር ባህሪዋ ነው። አንድ ቀን ለአንድ ክፍል ጓደኛዋ በልቧ የነበረውን እውነተኛ ቅን የፍቅር ስሜት በታማኝነት ትናገራለች። ለሷ እጅግ አስገራሚና አስደሳች በሆነ ሁኔታ ልጁም እሱም በተራው ልቡ ለሷ እንደደነገጠና ተመሳሳይ ስሜት እንዳለው ይናዘዛል። በዚህ ጊዜ ሲሪ በደስታና በስሜት ብዛት እንባዋን ታፈሳለች። ሆኖም ግን ጨካኙ ዕጣ ፈንታ ፈጥኖ ልክ በሚቀጥለው ቀን ልጁ በድንገት ወደ ሌላ ትምህርት ቤት በመዘዋወሩ ልቧ እንደ መስታወት አድቅቆት ሄደ። ዓመታት እያለፉ ሲሄዱ ሲሪ መለወጥ ትጀምራለች። ጸጉሯን እንደ ቀድሞ ቀጥ ብሎና አለስልሶ መቆየት አቃተው። ከምንታ እህቷ ከጄሪ በተለየ መልኩ ይህ ጸጉሯ መለወጥ ከአባቷ የረሰችው የቅናት ባህሪ ውጤት ይሆን እያለች በጥርጣሬ ማሰብ ጀመረች። ቆየት ብሎ ሲሪ ከአንድ ጎረቤቷ ጋር የፍቅር ስሜት ውስጥ ትወድቃለች። እንዲያውም ለእሱ የሚሆን ስጦታ አዘጋጅታ ነበር። ነገር ግን ልቧ አደንድና ፍቅሯን ልትናዘዝ በወሰነችበት በዛው ዕለት ልጁ ወደ ደጃፏ መጥቶ እሷን ከመጠየቅ ይልቅ ሼሪን ለማየት ይፈልጋል። ይህንን መራራ ህመም የበዛበት አጋጣሚ በውስጧ ትልቅ ሐዘን ጠባሳ ጥሎ ያልፋል። ዳግመኛ ለማንም ወንድ የልቧን ስሜት ላለመናዘዝ ለራሷ ቃል ትገባለች። ይሁንና ያ የገባችው ቃል በባህር ዳርቻ ላይ ኪም የተባለው ወጣት ስታገኘው ይፈርሳል። የእሱ መገኘት ወዲያውኑ ልቧን በብርቱ ያናውጠዋል። በሚቀጥለው ቀን ኪም በትምህርት ቤት ውስጥ ሲታይ የሁሉንም ሰው ትኩረት ይስባል። ከማንም ባልተጠበቀ ሁኔታ በሁሉም ሰው ፊት ለሲሪ እጁን ያውለበልባል። ጓደኞቿ በጉጉትና በመገረም ሲመለከቷት እሷ በሀፍረት ደንዝዛ ትቆማለች። በመጨረሻም በትህትናና በሀፍረት ትላንትና በባህር ዳርቻ ላይ ተገናኝተው እንደነበረ ታስረዳለች። ክፍል ውስጥ ሲሪ የሙከራ ፈተና ውጤቱን ስታይ ኪም በመጀመሪያዎቹ 100 ተማሪዎች ዝርዝር ውስጥ ከመግባቱና በዚህም ምክንያት የሌሊት የግል ጥናት ክፍል የመጠቀም መብት ማግኘቱን ታስተውላለች። በዚያ ክፍል ውስጥ ሆኖ የፍቅር ቃል የሚናገር ሰው የፍቅር ግንኙነቱ ስኬታማ መሆኑ እንደማይቀር የሚናፈስ ወሬ ነበር። ሆኖም ሲሪ የራሷ ውጤት እዚያ ክፍል ለመግባት በጣም ዝቅተኛ እንደሆነ ታውቃለች። በትምህርት ረፍት ሰዓት እሷ ጓደኞቿ ኪም በአድናቂ ልጃገረዶች ተከቦ ቅርጫት ኳስ ሲጫወት ይመለከቱታል። ልጃገረዶቹ መካከል ጎልታ ለመታየት በመፈለግ ስሟ የተጻፉበትን መጠጥ ትመለከታለች። ነገር ግን ብዙ ሌሎች ልጃገረዶች ልክ እንደሷ ተመሳሳይ ነገር እያደረጉ መሆናቸውን ትገነዘባለች። ከትምህርት ቤት ሲሪ ኪምን ለማግኘት ተስፋ በማድረግ ዳግም ወደ ባህር ዳርቻ ታቀናለች። ወደ ባህሩም ገብታ ትጠብቀዋለች። ነገር ግን በምትኩ ሌላ ወንድ ከፊቷ ይከሰታል። ልጁ የሲሪ ጠፍቶ የነበረውን የስም ሰሌዳ ያነሳዋል። ሆኖም በድንገት ሸሚዙ ውሃ ውስጥ ጥሎ ለመያዝ ሲሞክር ይንሸራተታል። መዋኘት ስለማይችል ሲሪ እሱን ለማዳን በፍጥነት ትሮጣለች። ወደ ባህር ዳርቻውም ጎትታ ካወጣችው በኋላ ሰው ሰራሽ ትንፋሽ ለመስጠት ትጠጋዋለች። ነገር ግን ምንም ነገር ከመከሰቱ በፊት እሱ በድንገት እንቅፉ እንዲባንን ሰው ይነቃል። ሲሪ በቁጣና በአፍረት ብዛት በጣም ትጮህበታለች። ምንም እንኳን በውስጧ እሱን በመትረፍ ትልቅ እፎይታ ቢሰማትም በሚቀጥለው ቀን ያወጣ ሰር በእግሩ ላይ በደረሰበት ጉዳት ምክንያት በጀሶ ተጠቅልሎ በሲሪ ክፍል ውስጥ አዲስ ተማሪ ሆኖ ይመጣል። አስተማሪው እሱ በእድሜ ከሌሎች እንደሚበልጥ ዩኒቨርሲቲ መግቢያ ፈተና አንድ ጊዜ ወስዶ እንዳልተስተካከለና ወደ ትምህርት ቤት ለመመለስ እንደተገደደ ያስረዳል። ሲሪ በሞቃታ ሰላምታ ብትሰጠውም ሰያህ ግን ቀዝቃዛ ሆኖ ብዙ አያናግራትም። በሚቀጥለው ጠዋት ሲሪ ከጀሶ ጋር ሲቸገር አይታ ለመርዳት ትሞክራለች። በዚያ ቅስፈት አንድ ተቆጣጣሪ ሰያክን ስራ ፈቶ በመቆሙ ይቆጣዋል። በምትኩ እሷ እንዲረዳት ያዘዋል። ቆየት ብሎም ሲሪ የስም ሰሌዳዋን ባለማድረጓ ትከሰሳለች። ሰያክ ሰሌዳውን እንደያዘውና እንዳልመለሰላት እያወቀች ጠፍቶብኝ መሆን አለበት በማለት ተዋሻለች።
በምሳ ሰዓት ሲሪና ጓደኞቿ ለሳያክ ምግብ ያመጡለታል። በደግነታቸውም ያስደንቁታል። ሌሎች ስለ ባህር ዳርቻው አደጋ ሲጠይቁ ሳያክ ዝምታውን ይመርጣል። ነገር ግን ሲሪ በኩራት ጣልቃ በመግባት እሱን ያዳነችው እሷ እንደሆነች ትናገራለች። እየሳቀችም አሁን ለእሷ ብዙ ውለታ እንዳለባት፣ ሻንጥላውን መያዝ፣ ምግብ ማምጣት እና አይስክሬም መግዛት እንዳለበት ትገልጻለች። ሳያክም ጥያቄውን እምቢ ማለት ያቅተዋል። ቆየት ብሎ ጓደኞቿ ለሲሪ አንድ የስም ሰሌዳ ይሰሩላታል። ሳያክም ዋናውን ሊመልስላት ከጅሎ ነበር። ነገር ግን አንድ ሰው የወሰደውን ሰው ሊወዳት እንደሚችል ሲናገር ሲሰማ እጁ መልሶ ዝም ይላል። ይህ በእንዲህ እንዳለ ሲሪ ልቧ የኪም ብቻ እንደሆነና ለሌላ ሰው የሚሆን ቦታ እንደሌላት ደግማ ትናገራለች። ልክ በዚያ ቅጽበት አንድ የቅርጫት ኳስ በድንገት ወደ እሷ አቅጣጫ እየበረረ መጥቶ ሊመታ ሲል በመጨረሻም ሰከንድ ላይ አቅጣጫውን ይቀይራል። ኪም በቀጥታ ወደ ሲሪ ይራምዳል። ኳሱ በድንገት ሊመታ በመቃረቡ ወዲያውኑ ይቅርታ ይጠይቃል። አሳቢነቱንም ያሳያታል። ሲሪ በሀፍረት አይኖቿ ወደ መሬት ስታደርግ ጓደኞቿ በጭንቀት በፈገግታ እሷን ለማነጋገር ፈልጎ ሆን ብሎ ያደረገው ሊሆን እንደሚችል ይቀልዳሉ። ክፍሉ ስትመለስ ሲሪ የኢንጆንግ ጸጉር እንደገና ሙሉ በሙሉ ቀጥ ያለ እንደሆነ ትሰማለች። በመገረም በገዛ አይኗ ለማረጋገጥ ወደ ቀጣዩ ክፍል ትሮጣለች። እውነት ነው፣ ልክ ሁልጊዜም የምትመስለው አይነት ጸጉር ነው። ኢንጆንግ ጸጉሯን በያንግሜ ሳሎን 200,000 ከፍተኛ ዋጋ እንዳስተካከለች ትረዳለች። በጉጉትና በተስፋ ተሞልተው ሲሪና ጓደኞቿ ሳሎኑን ለመጎብኘት ይሄዳሉ። ጸጉሯ በተፈጥሮ በጣም ጥቅልል ያለ ቢሆንም የሳሎኑ ባለቤት እሷ ጸጉሯን መለወጥ እንደምትችል ታረጋግጥለታለች። ወደ ቤት ስትመለስ ሲሪ ያከማቸችውን ገንዘብ ሁሉ ትሰበስባለች። ነገር ግን ለሕክምናው የሚሆን በቂ አልነበረም። በከባድ ልብ ለማየት ብቻ ወደ ሳሎኑ ትመለሳለች። በዚያም በድንገት ሳያክ የሳሎኑን ባለቤት እናቱ እንደሆነች ሲጠራት ትሰማለች። በዚያን ቅጽበት ፈጣን ድንገተኛ ሀሳብ አይምሮዋ ውስጥ ይፈጠራል። በሚቀጥለው ቀን ሲሪ ለሳያክ የተለየ ፍቅርና ሙቀት ማሳየት ትጀምራለች። ከበፊቱም በተለየ ሁኔታ ሰላምታ ትሰጠዋለች። ከትምህርት ቤት በኋላ ከሳሎኑ ውጪ በአጋጣሚ ያገኘችው ለመምሰል ትሞክራለች። እሱም ሳሎኑ የእናቱ መሆኑን እስኪነግራት ድረስ እንደ አጋጣሚ ታደርገዋለች። ያለምንም ማቅማማት ሲሪ ወደ ውስጥ ትገባለች። እራሷን ለሱ በጣም ቅርብ እንደሆነች ታስተዋውቃለች። እንዲያውም በባህር ዳርቻ ውስጥ ለህይወቱን እንዳዳነችለት ታስታውሳቸዋለች። በትምህርት ቤት እንደምትንከባከበው ቃል ትገባለች። በምላሹም ጸጉሯን ማስተካከል እንደምትፈልግ ቀለል ባለ መንገድ ትጠቁማለች። እናቱ ፈገግ ብላ ትስማማለች። ነገር ግን ይህ የሚሆነው ጀሶ ከተፈታ በኋላ ብቻ እንደሆነ ትነግራታለች። ከዚያም ጊዜ ጀምሮ ሲሪ ራሷን ሙሉ በሙሉ በሳያክ የዕለት ተዕለት እንቅስቃሴ ውስጥ ታስገባለች። ወደ ክፍል አብራ ትሄዳለች። በትምህርት ቤት ትረዳዋለች እና በሰላም ወደ ቤት መመለሱን ታረጋግጣለች። የሳሎኑን ዳግም መከፈት ለማስተዋወቅ በራሪ ወረቀቶችን በማሰራጨት እናቱን ትረዳለች። በአንድ ዝናባማ ከሰዓት በኋላ ሲሪ መጠለያ እስኪያገኝ ወደ አባቷ ሱቅ ትወስደዋለች። የአባቷንም ልብሶች ታበድረዋለች። በሱቁ ውስጥ ብዙ የኮሚክስ ክምችቶች አሉ። ስለነሱ በሚያወሩበት ጊዜ ሳያክ ማንበብ በጭራሽ እንደማይወድ ይናገራል። ይህም ሲሪን ያስገርማታል። ቢሆንም የምትወዳቸውን አስቂኝ መጽሐፎች በታላቅ ፍቅር ትመርጥለታለች። እንዲያውም በፈለገው ጊዜ መመለስ እንዲችል የቁልፍ ሳጥኑን የይለፍ ቃል ትሰጠዋለች። በተመሳሳይ ጊዜ ሲሪና ጓደኞቿ ለኪም ለመናዘዝ ዝግጅት ለኦሪጋሚ ኮከቦች መለጠፍ ይጀምራሉ። ተቀናቃኞቹ 1,000 ለማድረግ ማቀዷን ይረዳሉ። ስለዚህ እነሱ በጣም ከፍ ያለ ግብ አውጥተው 10,000 ለማድረግ ይወስናሉ። ሳያክ ይህንን ሲሰማ በዝምታ ለመሄድ ይሞክራል። ነገር ግን ሲሪ ታስቆመዋለች። ከዋናው ቀን በፊት ጸጉሯን እንድታስተካክል የእሱ ሚና ወሳኝ መሆኑን ግልጽ ታደርግለታለች። ሳይወድ በግድ እዚያው ይቀራል። ከእሷ ጋር ኮከቦችን መለጠፍ ይጀምራል። በኋላ ላይ ሲሪ ከሰዓት በኋላ ባለው የግል ጥናት ክፍል ውስጥ ለኪም ለመናዘዝ ፍጹም ቦታ እንደሆነ በማመን አንድ ክፍል ጓደኛዋን ወንበር እንዲቀይራት ትለምናለች። ሆኖም የክፍል ጓደኛው በፈተና ውጤቱ ላይ ተጽዕኖ ሊያሳድር እንደሚችል በመስጋት እምቢ ይላታል። ምንም እድል እንደሌላትና ጊዜዋን ማባከን እንደሌለባት በግልጽ ይነግራታል። የእሱ አስከፊ ቃላት መንፈሷን ይሰብሩታል። በዚህም ከሰዓት በኋላ ሲሪ እያለቀሰች ወደ ሳያክ ቤት ትሄዳለች። የኦሪጋሚ ኮከቦችን የያዘውን ማሰሮ እሱ ጋር ትታ በዝምታ ትሄዳለች። ቆየት ብሎ ወደ አባቷ ሱቅ ስትመለስ በሩ በከፊል ተከፍቶ ታገኘዋለች። በውስጡ ሳያክ ተቀምጦ በራሱ ረጋ ባለ ፍጥነት የኮሚክስ መጽሐፎችን እያነበበ ነው። ሲሪ ጸጉሯን ከተስተካከለ በኋላ ብቻ ለኪም እንደምትናዘዝ ትናገራለች። ምክንያቱም እሱን ለማስደሰት ብቸኛው መንገድ ይህ እንደሆነ ታምናለች። ሳያክ ግን ባለፉት ጥቂት ቀናቶች ውስጥ በድብቅ ሲያጠፋቸው የነበሩትን የኦሪጋሚ ኮከቦች የሞላበት ማሰሮ ያሳያታል። ሲሪም ምን ማለት እንደፈለገ ስትረዳ በጣም ትገረማለች። እሱም ማሰሮው የእሷን የእሱ ጓደኞችና ስሜት የያዘ መሆኑን በእርጋታ ያስረዳታል።
ኪም እምቢ ቢላት እንኳን አብረው ያሳለፉትን ጊዜ ለማስታወስ ማሰሮን ማቆየት እንደምትችል ይነግራታል። በሚቀጥለው ቀን ሲሪ ከሰያክ ጋር ወደ ትምህርት ቤት ለመሄድ ወደ ቤቱ ስትደርስ ጀሶውን መፈታቱን ታያለች። ወዲያውኑ ትደሰታለች። እናቱ ለሲሪ አሁን ጸጉሯን ማስተካከል እንደምትችል የተገባውን ቃል ታስታውሳታለች። ነገር ግን ሲሪ ፈገግ ብላ ለኪም ለመናዘዝ ካቀደችበት ቀን በፊት ባለው ቃል ለመጠበቅ ትወስናለች። በትምህርት ቤት ተማሪዎችም አዲሱ የሙከራ ፈተና ውጤት ዙሪያ ይሰበሰባሉ። የሁሉም ሰው በሚያስገርም ሁኔታ የሰያክ ስም በከፍተኛ ደረጃዎች ውስጥ ይታያል። ሲሪ ከሰዓት በኋላ ባለው የግል የጥናት ክፍል ውስጥ ቦታ ሊያስገኛት የሚችለው ሰው እንደሚያስፈልጋት ስላወቀ እሱ ያለ ድካም ሲያጠና ነበር። በኋላ ላይ ሰያክ ሲሪ ወደዚያ ክፍል ገብታ የመናዘዝ ምኞቷ እንድትሳካ ወንበሩን ለመቀየር ሲያቀርብላት ልቧ ለመጀመሪያ ጊዜ ቀለል ይላል። ነገር ግን ሙሉ በሙሉ ከመደሳቷ በፊት ሌላ ያልተጠበቀ ወሬ ይሰራጫል። የምትወደው ልጅ ኪም ለፈተናው መመዝገቡ ይወራል እና ሲሪ እጣ ፈንታ እንደገና በህይወቷ ላይ እየተጫወተባት እንደሆነ ይሰማታል። በአንድ ቀን አንዲት ጎረቤት ወደ ሲሪ ቤት መጥታ ስለ ያንግቢ ቤተሰብ የጸጉር ሳሎን ባለቤቶች ከእናቷ ጋር ትነጋገራለች። ሰያክ በትምህርት ቤት ውስጥ ካሉት በጣም ጎበዝ ተማሪዎች አንዱ እንደሆነና አባቱ በታዋቂ ዩኒቨርሲቲ ሆስፒታል ውስጥ ፕሮፌሰር ሆኖ እንደሚሰራ ይጠቅሳሉ። የሲሪ እናት እንደዚህ ያለ ስኬታማ ቤተሰብ ለምን ወደዚህ መምጣት እንደፈለገ ስትጠይቅ ጎረቤቷ አሳዛኙን እውነት ትገልጣለች። ባልየው በቅናት የተሞላ እንደሆነ፣ በተደጋጋሚ ሚስቱን እንደሚበድልና ብስጭቱን በልጁ ላይ እንደሚወጣ፣ ይህ ልጁን እንደሚጎዳ፣ እንዲገለል እና ትምህርቶቹን በፈተናዎቹ እንዲያመልጠው እንዳደረገው ትናገራለች። ሲሪ ይህንን በአቅራቢያ ሆና ትሰማለች እና ይጨነቃል። በዛ ከሰዓት በኋላ የአባቷ ሱቅ ስታልፍ ሲሪ በውስጡ መብራት በርቶ ታስተውላለች። አባቷ ለሰያክ ፈጣን ኑድል ሲያካፍለውና በአንድ ጊዜ መጠቀሚያ ካሜራ ሲሰጠው ተጨማሪ እንዳሉ በፈለገ ጊዜ ሊጠቀምበት እንደሚችል ሲነግረው ታያለች። ቀጥለው ጠዋት በትምህርት ቤት ሲሪ ስለመጣው ሽርሽር የሚገልጽ ፖስተር ታያለች እና ወዲያውኑ ለኪም ለመናዘዝ ፍጹም እድል እንደሆነ ታስባለች። እሷም ጓደኞቿ ስለ እቅዱ ሲያዩ ኪም ያልፋል እና እንደ ሁልጊዜው ለሲሪ ሰላምታ ይሰጣል። ይህ ልቧን እንደገና እንዲመታ ያደርገዋል። በስፖርት ክፍለ ጊዜ ሁሉም ሰው ለእጅ ኳስ ጨዋታ በጥንት ይጣመራል። ሌላ ሴት ልጅ በፍጥነት ከኪም ጋር ትጣመራለች። ስለዚህ ሲሪ ከሰያክ ጋር በአንድ ቡድን ውስጥ ትሆናለች። ጨዋታውም እየጠበቀ ይሄዳል። ኪም ከሰማያዊ ቡድን ላይ ጥቃት ይሰነዝራል እና ሲሪ ልትመታ ስትል ሰያክ በተደጋጋሚ ጣልቃ ይገባል። ነገር ግን ባልታሰበ ቅጽበት ሲሪ ኪምን ለመጠበቅ ስትል ኳሱ ፊት ራሷን ተወራውራለች። ይህም ሰያክን በግልጽ ያሳዝነዋል። በዚያ ምሽት ሲሪ በጨዋታው ወቅት ስለጠበቀችው የሚያስመሰግን የድምጽ መልእክት ከኪም ይደርሳታል። በዚያም እጅግ ትደሰታለች። ከጥቂት ጊዜ በኋላ ግን ሌላ መልእክት ከሰያክ ይደርሳታል። እሱም በጭንቀት የተሞላ ነበር። እሷም ስለመጎዳቷ ይጨነቃል። እሷ ጥላት በመሄዱ ራሱን ይወቅሳል እና ፈጥና እንድትድን ቅባት እንድትገዛ ያሳስባታል። ሁለቱም መልእክቶች ስታደምጥ የሲሪ ስሜቶች ይደበላለቃሉ። አንዱ በደስታ ሲሞላት፣ ሌላው ደግሞ በሞቀ ግራ መጋባት ውስጥ ያስገባታል። ቆየት ብሎ ጸጉሯን እንዳያጥባት ሰያክ ወደሚገኝበት ሳሎን ትሄዳለች። ሁለቱም በጣም ተቀራርበው በመቆማት መሸማቀቅ ይሰማቸዋል። ሰያክ ሻምፖን ከመቀባቱ በፊት በጭንቀት ትንሽ ስህተት ይሰራል። ይህም እናቱን ያስገርማታል። ምክንያቱም እሱ ብዙ ጊዜ ስህተት አይሰራም። እሱን በፍጥነት ይቅርታ ጠይቆ ይወጣል። ሲሪ ምን እየተሰማው ሊሆን እንደሚችል መጠርጠር ትጀምራለች። የትምህርት ቤቱ ሽርሽር ቀን ይደርሳል። አውቶቡሱ ሲሞላ ሲሪ ጸጉሯ ቀጥ ብሎና አንጸባርቆ ትመጣለች። ከጀርባዋ ያሉት ተማሪዎች ሙሉ ያስገርማል። ሰያክ በዝምታ ይመለከታል። ስሜቱም የጨለመ ነበር። በሽርሽሩ ቦታ ሲሪ የኦርጋሚ ኮከቦችን የያዘውን ማሰሮ በኪም ወንበር ላይ በጥንቃቄ ታስቀምጣለች። በዚያም ምሽት ቡድኑ ለመናዘዣ የሚሆን ልዩ ቦታ ያዘጋጃል። በዚያም በቀስቶች እየተመራ ኪም ይደርሳል። ሲሪ ብቻዋን እየጠበቀችው በማግኘቱ ይገረማል። ቀጥ ያለ ጸጉሯንም ያደንቃል፣ ማሰሮን ያደንቃል እና ስለ ጨዋታው እንደገና ያመሰግናታል። በመቀጠልም በዚያን ቀን ስለነበረው የባህር ዳርቻ ያነሳል። ይህም በሁለቱ መካከል ብቻ የሚቀመጥ ሚስጥር እንደሆነ ይናገራል። ሲሪ ግን ሰያክ እውነቱን እንደሚያውቅ አላወቀችም ነበር። በዛ ቅስፈት ሰያክ በዝምታ ለመሄድ ዘወር ሲል ታየዋለች። በዚያም አንድ ትልቅ እውነታ ሲገለጥ ደረቷ ይጨነቃል። ይህንን ስሜት ችላ ለማለት ይከብዳታል። ኪም እየተመለከተች ሲሪ ስሜቷን መናዘዝ ትጀምራለች። ነገር ግን ሀሳቧ ወደ ሌላ ሰው ስለሚሄድ ቃላቶቿ በመሀል ይቋረጣሉ። በአንድ ሰው አይን ውስጥ ለመግባት መለወጥ፣ ተወዳጅ መሆንና ቆንጆ መሆን እንዳለባት ለምን እንደነበረ ትረዳለች። ነገር ግን ከሰያክ ጋር ስትሆን ይህ ጫና በጭራሽ አይሰማትም። ዝም ብላ ራሷን መሆን ትችላለች። ሲሪ መናዘዙን በጥሩ ሁኔታ መሄዱን ለማወቅ የሚጓጉት ጓደኞቿ ትመለሳለች። ምንም አትመልስም። በምትኩ ግን አይኖቿ በዝምታ ሰያክን ያያሉ። በሚቀጥለው ቀን ሰያክ ከሷ ትንሽ ራቅ ይላል። በዚያም ምሽት በሱቁ ውስጥ መብራቱን ያስተውላል። ሲሪ እዛ እንዳለች በማመን ወደ ውስጥ ከመግባቱ በፊት
በተደበላለቀ ስሜት ከውጭ ያመነታል። በውስጡም አዳዲስ መጽሐፍትን አዘጋጅታ ነበር። ለተወሰነ ጊዜ ማንም አስቀድሞ ለመናገር ሳይደፍር በዝምታ ይቀመጣሉ። በመጨረሻም ሲሪ ስለመናዘዙ ታነሳለች። በእውነቱ ለኪም ፈጽሞ እንዳልተናዘዘች ትናገራለች። ሳያክም ይገረማል። እሷ ግን በትምህርቷ ላይ ማተኮር እንደምትፈልግ በመናገር በቀላል ምክንያት ታልፈዋለች። እንዲሁም እንዳይከፋ ለሌሎች እንዳይናገር ትጠይቀዋለች። አንድ የመጨረሻ ተጫዋች ጥያቄም ታቀርባለች። የዩኒቨርሲቲ መግቢያ ፈተና ቀን ሲደርስ ፈተናው በጥሩ ሁኔታ እንድትሰራ እንደሚረዳት በማሰብ ትልቅ ከረሜላ እንዲገዛላት ትጠይቀዋለች። በሚቀጥለው ቀን በትምህርት ቤት ሲሪ ሳያክት ጥቅል ጸጉር ካላት ሶን ከተባለች ልጅ ጋር ሲነጋገር ስታየው ልቧ በትንሹ ይረብሻል። ለመደበቅም ብትሞክርም የቅናት ስሜት በውስጡ ያልፋል። በዚያ ምሽት የሳያክና ትልቁን ከረሜላ አይታ ትጠይቀዋለች። እሱ ሲሪ እንደፈለገችው ያስረዳታል። እንዲሁም በሚቀጥለው ዓመት ዩኒቨርሲቲ መግቢያ ፈተና ለመውሰድ ማቀዱን ይነግራታል። ይህም ቀደም ሲል ሀሳቡን አጥብቆ ውድቅ አድርጎ ስለነበር እናቱን ያስገርማታል። ብዙም ሳይቆይ ሳያክ በትልቁ ከረሜላ ወደ ሲሪ ቤት ይሄዳል። ይሄድ ሲል ሲሪ በአቅራቢያ መኖሩን ለማረጋገጥ በድንገት ትወጣለች። እሱ ግን እንደማይቆይ በግልጽ ይነግራታል። ለፈተናው መልካም እድል ይመኝላትና ይሄዳል። በመግቢያ ፈተናው ቀን ተማሪዎች ከሚያበረታቱት ህዝብ መካከል ሲሪ ልዩ የሰርፕራይዝ ስጦታ ቦርሳና የደስተኛ የድብ አሻንጉሊት ያደረገ ሰው ታገኛለች። ያ ሰው የአሻንጉሊት ልብሱን ሲያውልቅ ሳያክ ሆኖ ይገኛል። በዚህ ደረቷን በሙቀት ይሞላል። በሚቀጥሉ ቀናት የፈተና ውጤት እየጠበቀ ባለበት ጊዜ የሲሪ ጓደኞች ቅመም የበዛበት የሩዝ ኬክ ለመብላት ለመገናኘት ያቅዳሉ። ሲሪ እናቷን መርዳት እንዳለባት በመናገር ይቅርታ ትጠይቃለች። ሳያክም እቤት ውስጥ የሚሰራው ነገር እንዳለው ይናገራል። ጓደኞቻቸው ጠርጥረው ይከተሏቸዋል። ሲሪና ሳያክ በድብቅ ሲገናኙ በማግኘታቸው በጣም ይደነቃሉ። ቆየት ብሎ ሲሪና ሳያክ መጀመሪያ ወደ ተገናኙበት የባህር ዳርቻ ይመለሳሉ። እዚያም በዚያ ቀን ለምን ወደ ባህሩ ዳርቻ እንደገባ ለመረዳት ትሞክራለች። ሳያክም ማዕበሉ ወስዶት ምንም ነገር ባይኖር እንደሚሻል አስቦ ምን ያህል ተስፋ ቆርጦ እንደነበረ በዝምታ ይገልጻል። ነገር ግን በዚያ ውሃ ውስጥ እሷ ወደ እሱ ስትዋይ ማየቱ ህይወት እንደመለሰው ይናገራል። ቀስ ብሎም ሳያክ ይህ ሁሉ ጊዜ የጠበቀው የስም ሰሌዳ ይመልስላታል። እሱም ያዳነችው ሰው ለማስታወስ እንደያዘው ያምናል። በታፈነ ስሜት እጇን ይዞ በቀጥታ አይኖቿን እያየ እንደሚወዳት ይናዘዝላታል። ሲመለሱ ማንም መለያየት አልፈለገም። ሲሪ ቀረብ ብላ ከንፈሮቿ ላይ ቀለል ያለና የአፍሪት ከንፈር መሳም ትስመዋለች። ጉንጮቿም ይቃጠላሉ። ነገር ግን በውስጧ ሰላማዊ ሙቀት ይሰማታል። ወደ ቤት ሲመለሱ የሳያክ እናት አዲስ የጸጉር ማድረቂያ ለመግዛት ለመውጣት ታቅዳለች። እሱ አብሮት ለመሄድ ቢጠይቅም እቤት ቆይቶ ሱቁን እንዲጠብቅ ትጠይቋለች። በሚቀጥለው ቀን ሲሪ ለቤተሰብ ሽርሽር ትዘጋጃለች። ከመውጣቷ በፊት ግን በሳያክ ደውላ ስለገቡት የሰንበት ቃል ደጋግማ ታስታውሰዋለች። ወዲያውኑ ለቅርብ ጓደኞቿ ደውላ በባህር ዳርቻው ላይ ለሳያክ ለምታደርገው ትልቅ መናዘዝ ሁሉም እንዲዘጋጁላት እርዳታ ትጠይቃለች። ያ ልዩ እሁድ በመጨረሻ ደረሰ። ቡድኑም ቦታውን በፍጥነት እያጌጠ ሳለ ሲሪና ሳያክ ይደርሳሉ። እነሱ ሲያዩ ሌሎች በእቅዱ መሰረት ቦታቸውን ለመያዝ ይሮጣሉ። ሲሪ እንዲቆሙ ምልክት ስትሰጣቸው ምን ማለቷ እንደሆነ ማንም አልተረዳም። በዛ ቅስፈት ሳያክ ስልኩን ለመመለስ ወደ ጎን እንዲል የሚያስገድደው የጽሁፍ መልእክት ይደርሰዋል። ሌላ መልእክት ይመጣል። ፊቱን በድንገት ይጠቁራል እና ሁሉም ነገር ይለወጣል። እናቱ ሆስፒታል ገብታለች። ለሲሪ ይቅርታ ጠይቆ ወደ ሴኡል ይሮጣል። ሆስፒታል ሲደርስ ሳያክ እናቱ ኮማ ውስጥ ሆና ራሷን ስታ ያገኛታል። አባቱ በአቅራቢያ በሚያስደነግጥ ቅዝቃዜ ቆሞ እናቱ ከደረጃ ላይ እንደወደቀች ይናገራል። ነገር ግን ከመጨነቅ ይልቅ እሷ ይወቅሳል። እንዲያውም የሳያክን ትምህርት ቤት ስላበላሸች እንደ እናት ስላልተሳካላት ይወቅሳታል። ሳያክም በአባቱ እየዋሸ እንደሆነ በማመን እጆቹን ያጠብቃል። እሷ ተገፍታ እንደሆነ በአእምሮ ውስጥ እርግጠኛ ሆኖ ይቀርጻል። ቢሆንም አባቱ የእሱን ቁጣ ችላ በማለት ወደ ቤት እንዲሄድ ያዘዋል። ቀናት ያልፋሉና ማንም ሳያክን ማግኘት አይችልም። ሲሪና ጓደኞቿ ወደ ቤቱ ሲሄዱ ሱቁ ተዘግቶ የሚከራይ የሚል ምልክት ተለጥፎበት ያገኛሉ። ግራ ተጋብታና ከቀን ወደ ቀን ተጨንቃ ሲሪ የሳያክን አባት በሲኦል ብሔራዊ ዩኒቨርሲቲ ሆስፒታል ውስጥ እንደሚሰራ ታስታውሳለች። ስለዚህ በተስፋ መቁረጥ ስሜት ወደ ከተማ የሚወስደውን አውቶቡስ ትሳፈራለች። ሆስፒታሉም ውስጥ ስለ ሳያክ እናት ትጠይቃለች እና ወደ አንድ ክፍል ታመራለች። እዚያም በአጋጣሚ የሚያስደነግጥ ንግግር ትሰማለች። የሳያክ አባት ለሚስቱና ለልጁ ወዲያውኑ ወደ አሜሪካ መሄድ እንዳለባቸው ይነግራቸዋል። ምክንያቱም ወደ ቤት ከተመለሱ ፈጽሞ ከቁጥጥር እንደሚያመልጡ ይናገራል። ለመሄድ ባይፈልጉም ነገር ግን ማምለጥ ስላልቻሉ የእናትየውና የልጁ እንባ በፊታቸው ላይ ይፈሳል። ከበሩ ውጭ ሆና ሲሪ እያንዳንዱን ቃል ትሰማለች።
ደረቷን በፍርሃት ይጨነቃል። በዛ ምሽት ሲቪ በህዝብ ስልክ ትደውላለች። ሲመልስ ትደነግጣለች። ነገር ግን በጣም የሚጎዱትን ቃላት በግድ ታወጣቸዋለች። በሚንቀጠቀጥ ድምጽ ለሱ ያላትን ስሜት ትክዳለች። ወደ ቀላል ጓደኝነትም ዝቅ ታደርገዋለች። እሱ እንዳይረዳትና ከዚያ ቅስፈት ጀምረው መገናኘት እንደሌለባቸው ግልጽ ታደርግለታለች። ይህንን የተናገረችው ልቧ ስለፈለገ ሳይሆን ሁኔታው ምን ያህል የማይቻል እንደሆነ ስለተረዳች ነው። ሳያክ እንዲጎዳ አልፈለገችም። በዛ ምሽት ሲቪ በእውነት ለምትወደው ልጅ መናገር የምትችልበትን የመጨረሻ ጊዜ እንደሆነ በማሰብ ማለቂያ የሌለውን ለቅሶ ታለቅሳለች። ከቀናት በኋላ ትምህርት ቤቱ የምረቃ ስነስርዓት ያካሂዳል። ለአስተማሪው አስገርማው ሲቪ በማዕረግ ትመረቃለች። ነገር ግን ለፎቶግራፍ ፈገግ ስትል እና የምስክር ወረቀቷን ስትይዝ እንኳን በውስጧ ከባድ ሐዘን ይሰማታል። የክፍሉ ዓመታዊ የክፍል ፎቶዎች መመልከቷን ለሳያክ ያላትን ናፍቆት የበለጠ ይጨምራል። የነዚያ ትውስታዎች ክብደት መሸከም ስላልቻለች ሲቪ ወደ ሱቅ ትሄዳለች። አብረው ያሳለፉትን ነገር ሁሉ በጊዜ ውስጥ የቀዘቀዘ ወደሚመስለው ቦታ በአንድ መደርደሪያ ላይ ሳያክ ትቶ የሄደውን ማስታወሻ ደብተር ታገኛለች። በሽፋኑ ላይ በራሱ የእጅ ጽሑፍ የፍቅር ታሪክ መመዝገብ ይላል። በውስጡ የእሷን እና የጓደኞቿን ፎቶ በየተራ ታገኛለች። በእያንዳንዱ ምስል ላይ ሳያክ ደስተኛና በሀዘን በቀናት ስትስቅ ወይም ስታለቅስ የእሷን ስሜቶች የሚገልጹ ትናንሽ ማስታወሻዎችን ጽፏል። እሱ ስለ እሷ ሁሉንም ነገር ይወዳል። ፍጹም ስለሆነችም ሳይሆን ዝም ብላ ሲሪ ስለሆነች ብቻ ነው። እሷ በአንድ ወቅት በባህር ዳርቻ ላይ ያደነችው ልጅ ብቻ አይደለችም። እሷ ከህይወቱ ጨለማ ከገዛ ቅዠቶቹና ውጥታ ሆነች። የስም ሰሌዳውን እንደ ህይወት አድን ገመድ አጥብቆ የያዘበት ጊዜ ነበር። አሁን ግን የእሷን ስም እና መገኘት በልቡ ላይ ስለታተመ ከእንግዲህ እሱ አያስፈልገውም። ሲሪ እያንዳንዱ ገጽ ስትገልጽ እንባዋ ሳይቆም ይፈሳል። የሚያምር ፍቅር ከፊቷ ተቀምጧል። ነገር ግን ከእሷ አቅም በላይ የሆነ ነገር ይመስላል። በጣም የራቀ ሆኖ ይሰማታል። በተስፋ መቁረጥ ስሜት በባህር ዳርቻ ላይ ስትዞር ሲሪ ህመም ስለተሰማት በዚያን ቀን ልታየው እንደማትችል ለሳያክ የጽሁፍ መልእክት ትልካለች። ይህም ከዚህ በፊት የተጠቀመችበት ተመሳሳይ ምክንያት ፈጽሞ ይመስላል ብላ ያልጠበቀችው መልእክት ነበር። ነገር ግን በዚህ ጊዜ የእሱ መልስ የተለየ ነበር። በጣም የተለየ ከመሆኑ የተነሳ ግራ ያጋባታል። ስልኩ ይጮሃል። እሷም ልታስበው እንኳን ከመቻሏ በፊት አንድ የታወቀ ድምጽ ከጀርባዋ ይጠራታል። ሱር ስትል ሳያክ በፊቷ በአሻራ ላይ ቆሞ ታገኘዋለች። አለማመኗ ወደ ከፍተኛ ፎታ ይቀየራል። ወደ እሱ ትሮጣለች። አጥብቃም ታቅፈዋለች። በለቅሶ መሀል እንደዋሸች እነዚያ ጨካኝ ቃላት ፈጽሞ ለመናገር እንዳልፈለገችና እሱን መናፈቅ ወይም መውደዷን አቁማ እንደማታቅ ትናገራለች። ሳያክ ብዙም አይናገርም። በተረጋጋ እይታ ወደ ቦርሳዋ ዘርግቶ በወረቀት የኦርጋሚ ኮከቦች የተሞላ ማሰሮ ያወጣል። እያንዳንዱ ኮከብ ፈጽሞ ሊራሳቸው የማይፈልጋቸው የትዝታ ጊዜያት እንደሚወክል ይነግራታል። እይታቸውን በእንባ እየደበዘዘ ሁለቱም እንግዲህ ሊቆራረጡ ባልቻሉ ስሜት ተሸንፈው እርስ በርሳቸው ይተቃቀፋሉ። በአቅራቢያውም ተደብቀው የነበሩት ጓደኞቻቸው መገናኘታቸውን ለማክበርና መደሰት እየሮጡ ይወጣሉ። ከእንግዲህ የህዝብ መናዘዝ ወይም ትልቅ መድረክ አያስፈልግም፣ ምክንያቱም የሚያገናኛቸው ነገር ከዚያ የበለጠ ትልቅ ነው። እናም ይህ የሚያምር ታሪክ በዚህ መልኩ አበቃ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ፣ የደወል ምልክቷን መጫን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ።